ኢትዮጵያ ውስጥ አዲስ አብዮት ነው የተቀሰቀሰው አዲስ አብዮት ነው የመጣው ከዚህ በፊት ብዙዎቻችን ሞክረናል ብዙዎቻችን ግን የሞከርነው ነገር ውጤት ቢያመጣም ነገር ግን ተቃዋሚያችን የራሳችን ሰዎች ነበሩ የሚቃወሙን ሰዳቢዎቻችን አጋፋጮቻችን የራሳችን ሰዎች ነበሩ ደፍረን የምንጋፈጣቸው ሰዎች የሚያመለክቱብን የሚያዘጉብን የኛው ሰዎች ነበሩ አዎ በክርስቲያኖች ላይ በኦርቶዶክሳውያን ላይ የሚደረገው ነገር በማድረጋችን ዛሬ የሚብሰከሰኩት ደራሲና ጋዜጠኛ ማን ነው ገጣሚ እነ ዮሐንስ ሞላን የመሰሉ እንዴት አይነት የመሰለ ወዳጄ እንዴት ወሃቢ ይነካል እንዴት እነዚህ ገዳዮች ይተቻሉ በሚል ለዩቲዩብ ሪፖርት የሚያደርግ ቡድን አቋቁሞ ዘመድኩንን እንዲያርጋችሁ ሪፖርት አድርጉት ይላል ግን እሱ ኦርቶዶክስ ነው እሱ ክርስቲያን ነው የኔን ንዴት የኔን እልህ የኔን ብሶት ማየት ሲገባው እሱ ያንን በመፍጠር ያን በማድረግ ሲያሳድም ነበር የራሳችን ለሰውም ቤተሰቦቹ ጣላት ይሆኑበታል የራሳችን ሰዎች ጣላት በመሆን ማለት ልጅ ዲያቆን ቢኒያም የሚረዳው የሚያግዘው ሰው ጠፍቶ ያንን የነ ማንነሱ ምንባል የወፍራሙን ገተት እናት አባቱን ሲያስቸግር የኖረ ሲሰርቅ የኖረ አሁን የእስልምና ተከራካሪ ነኝ የሚለው አቡ ካሂር ነው አቡ ዳሂር የሚባለውን ሰው በመሞገቱ የሚደርስለት ጠፍቶ የደረሰበትን ታውቃላችሁ አሁን ግን የመጣው ትውልድ ደግሞ ከሁላችንም የተማረ ከሁላችንም ነገሩ የገባው ትውልድ ተፈጥሮ ነው የመጣው እስልምናን በሚመለከት የእስልምና ጻፊ ነን የእስልምና ኡስታዝ ነን የሚሉ ሰዎች ከነ አህመድ ዲዳት ከነ ዶክተር ዛኪር ጀምሮ በአፍም በመጻፍም በሲዲም በመጻፍም እኛ አምላካችን የምንለውን እኛ ጌታችን የምንለውን እኛ ፈጣሪያችን የምንለውን በኢየሱስ ክርስቶስ ላይ ክብር ምስጋና ይድረሰውና መጽሐፍ እየጻፉ ወን ኢየሱስ አምላክ ነውን ወን ኢየሱስ እንደዚህ ነውን ወን እንደዚህ ነውን እያሉ ከስንትና ስንት በጻፍት በላይ በመጻፍ የራሳቸውን ፖለቲካ ሲሰሩ ቆይተዋል ዛሬ የእስልምና ኮሚቴ የመጅሊሱ ባለስልጣን የሆነው አህመድዲን ጀበል የሚባለው የጅማው የኦሮሞ የዋሃቢዩ ኢየሱስ ክርስቶስ ላይ 300 ምናምን ጥያቄ አለኝ ብሎ ጽፏል የነሱ ሰዎች የተባሉ በሙሉ ክፍታፋቸውን ልቃፋቸውን ስዳፋቸውን ብዕራቸውን ተፍተውብናል እነሱ ስለሚጮሁ በጩኸታቸው ዋይ ስለሚሉ ያውም ደግሞ ከሰኞ ከቅዳሜ እስከ ሐሙስ ማታ ድረስ ጸባየኛ የነበረው እስላም አርብ ሲመጣ አንድ ላይ ስለሚሰባሰብ አንድ ላይ ሲሰባሰብ ያለ በመጮህ ሀገርም እያስፈራራ መንግስትም እያስፈራራ እጅ እየተመዘዘ ጉልበተኛ መስሎ አፈር ሲያበላ ኖሯል እነሱ ሲናገሩ የሚናገራቸው የለም እነሱ ሲያመጡ እኛ ጋር የሚመጣው እግዚአብሔር ያውቃል መዳን ያለም ያውቃል የሥራቸውን ይስጣቸው የእጃቸውን ይስጣቸው በሰላም እንኑርበት ጥቂት በጥባጮች ናቸው እኔ ከወይዘሮ ፋጡማ ጋር ይኸው 40 ዓመቴ ከአቶ ሸምሱ ጋር 60 ዓመቴ እኔ ምን የሚል በቃ ልቁስቁስ ልንቁሶ ነው የተፈጠረው እነሱ በመጡበት ነገር የማይመጣ እነሱ በሚጮህበት ጩኸት የማይጮህ እነሱ ይሄንን ደካማ ጎን በማየት ኃይል በማደራጀት በማስፈራራት በመጮህ ሚዲያ በመያዝ ተቋማትን በመያዝ በማስደንገጥ ገብቶ በመሄድ በማለቃቀስ ተጨቆን ተበደል ተገደል ተገፋን ተሰደን በማለት ምን ችክ በማለት እስካሁን የኳስ ብልጫውን የጨዋታ ብልጫውን ወስደው ቆይተዋል እነሱ ይሄን ሁሉ መጽሐፍ ሲጽፉ ለነሱ መልስ የሰጠ ሰው የለም እነ ዋሂድ የሚባል ሰው አቡነ ገብርኤል ያስተማሩኝ የሚል ኦርቶዶክስ ነኝ የሚል ከዛ ጴንጤ ሆነ ኦርቶዶክስንም ሳያበላው ጴንጤንም ሳያላበላው አሁን እስላም ሆኖ በእስልምና እኔ አሰለጥናለሁ ኦርቶዶክስን የሚመታ ጴንጤን የሚመታ ብሎ እነሱ ደግሞ ኦርቶዶክስን የሚመታላቸው
የሚሰብርላቸው ስለሚፈልጉ ይሄንን ደደብ ኦርቶዶክስ የነበረ ቀጥረው ዛሬ ኦርቶዶክስ ቤተክርስቲያን በዚህ አቡነ ገብርኤል አስተምረውኛል በሚል ከሃዲ ትሰደባለች ማለት ነው። ለሱ መልስ ስንሳጥ እስልምናም አብሮ ይወቀጣል ማለት ነው። እነሱ በዚህ መጠን እየሰሩ በዚህ መጠን እየሄዱ የኛዎቹ ደግሞ እንደምታዩት ይሄ ቄስ ነው ተመልከቱት። ይሄ ጓደኛዬ ነው ቄስ ነው ቀሲስ ታጋይ ይባላል። እንዴት አይነት ወንድሜ መሰላችሁ? ግን ስሙት። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላ እዝነትና ሰላም በሳቸው ላይ ሆነና ላይ ድፍረትን የተሞላ ክብረነ ሰለለ ሰላም ምናምን ይላል። እንግዲህ ተመልከቱ። ምን አገባው? እነሱ ኢየሱስ ጌታ ነው ይላሉ እንዴ? ክብር ይግባውና ኢየሱስ ክርስቶስ ጌታ ነው ይላሉ እንዴ? አንድ እስላም ኢየሱስ ጌታ ነው ኢየሱስ አምላክ ነው ይላል እንዴ? ይሄ ሆዳምነት ነው። አንብ እንኳን ቢባል አላነብም። መሐመድን እንደዚህ ማለት የለባቸው ማለት ይገባል እንጂ ሰላምና ክብር በሳቸው ላይ ውረድ ይላል እንዴ? ከዛ መጥቶ ነገ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብሎ አሐዱ አብ ብሎ ሊያቆርብ ነው። እንዲህ አይነት ሆዳም ተፈጥሮብን እንዲህ አይነት እንትን የተፈጠረብን እነሱ ተመልከቱ። ይሄን ሁሉ መጽሐፍ ጽፈዋል። ይሄን ሁሉ ስክሪንሻት አድርጋችሁ አስቀሩ። ይሄን ሁሉ መጽሐፍ ጽፈዋል በክርስትና ላይ በእኛ ሃይማኖት ላይ በክርስትና ሃይማኖት ላይ ይሄን ጽፈዋል። የተደበቀው እውነት ብለው ኢየሱስን ፈጣሪ ነው ወይ ብለው የኢየሱስ ምንነትና ማንነት ብለው ከመቶ በላይ መጽሐፍ ቅዱስ ግጭቶች ብለው የመጽሐፍ ቅዱስ መበረዝና እስላማዊ እይታው ብለው እስራኤላዊ ሳቤ ብለው ስህተትን መመለስ ብለው ክርስቶስ ማን ነው 300 ወሳኝ ጥያቄዎች በአህመዲን ጀበል ብለው የመጽሐፍ ቅዱስ ምስጢር በሙስሊም መነጽር ብለው መሸወድ እስከ መቼ ብለው ስህተትን መመለስ ብለው ኦሪት ወንጌልና ቁርአን ብለው አልገደሉትም አልሰቀሉትም በእንተ ስቅለት ብለው ያውን በግዙላ እቀብተ እምነት እኮ ሁላ ይላሉ። እነዚህ አያፍሩ መጽሐፍ ቅዱስ ይናገር ብለው እንግዲህ ይሄንን ሁሉ እንደምትመለከቱት ይሄንን ሁሉ እዩት። ይሄንን ሁሉ ኮተት ይሄንን ሁሉ በሲዲ በመጽሐፍ ጽፈው አፋቸውን አላቀዋል። አንድም የመንግስት ሰው አንድም አክቲቪስት አንድም ጋዜጠኛ አንድም ማንም ለነዚህ ሰዎች የተናገረ የለም። በመጽሐፍ መልስ የሰጡ ሁለት ሰዎችን አስታውሳለሁ። ሶስት ትነግሩኛላችሁ። አሁን ማህበረ ቅዱሳን ለአህመዲን ጀበል ከመመለሱ በቀር ሁለት ሰዎች አንድ በአካል የወጣ ሰው አውቃለሁ። ሁለት ደግሞ በመጽሐፍ የጻፉ በራሳቸው ስም ይወጡ አካል። አንደኛው አለማየሁ ሞገስ ረዳት ፕሮፌሰር በረከታቸው ይደርብን እና አለማየሁ ሞገስ ለምን አልሰለምኩም ብለው ጽፈዋል። ያንን የጻፉት እና አህመዲን ዲዳት በጻፉት በኢየሱስ ክርስቶስ ላይ በጻፉት ጽርፈት የተነሳ እነሱ በኢየሱስ ክርስቶስ ላይ አፋቸውን ሲከፍቱ ኦኬ የኔ ጌታ የኔ አምላክ ላይ እንዲህ ጥያቄ ካላችሁ እኔ ደግሞ የናንተ ነብይ ላይ ጥያቄ አለኝ ብለው እነሱ በእኔ መጽሐፍ ቅዱስ ላይ ጥያቄ ካላችሁ እኔ ደግሞ በእናንተ ቁርአን ላይ ጥያቄ አለኝ ብለው ለምን አልሰለምኩም የሚለውን ጽፈዋል። በወቅቱ አህመድ የትራንስፖርት ሚኒስትር የነበረው ሱማሌው ሰውዬ አብዱል መጂድ ምናምን የሚባለው ሰው እስኪ ያናግራቸው ፍርድ ቤት እስኪከሰሱ ድረስ አድራሻቸውን ጽፈው መጽሐፋቸው ተፈልጎ ተቃጥሎ እሳቸው በድፍረት አድራሻ የኔ ክርስቶስ ነኝ ብለው እስኪናገሩ ድረስ ጽፈዋል። ሌላ አባ ኪዳነ ማርያም ጽፈዋል። በመድረክ ላይ ደግሞ ምህረተአብ አሰፋ መምህር ምህረተአብ አሰፋና መምህር ታሪኩ አበራ አሁን እንግሊዝ ይሁን አሜሪካ ያለ እነሱ ደግሞ በጣም በትኩረት ሰጥተዋል። ያሬድ ገብረ ዮሐንስ የሚባል ደግሞ በብዕር ስም አሁን ጴንጤ ሆኗል መሰለኝ ታድሶ በጣም ጎበዝ ልጅ ነበር በእውነት
እሱ በብዕር ስም መጽሐፉን አስታውሳለሁ ከዚህ ውጪ ምንም ነገር የለም በአካል ለመጀመሪያ ጊዜ ተገለጸው ዲያቆን ቢንያም ነው ዲያቆን ቢንያምም ከለላ አጣ የሚያግዘው አጣ ቤተክነቱ ማላግዛለው ቤተክነቱ የፈሪ የሆዳም ስብስብ ስለሆነ አርኛ ያገባንም እነሱ ከነሱ ጋር ማን ይጋጫል ምናም በሚል የነሱን ጮት ፈርቶ ከለላ አልሰጠውም ዛሬ በየበረሃው የሚንከራተት ልጅ ሆኗል ማለት ከዛ በኋላ እንግዲህ አሁን ስዳደጉ በጣም አበዙት አፈሉ አይገልጻቸው እንደውም አሁን ደግሞ በቀደምለት እንግዲህ በኦሮሚያ ውስጥ በተለይ በገጠሩ ውስጥ እንዲህ ይያሉ ሁላ መምጣት ጀመሩ በሚያሳዝን ሁኔታ ማለት ነው ምንም ብትል እነሱ አይለቁም ምንም ብትል አይመለሱልም ስሟቸው በመስጊድ ውስጥ ነው ያው እንግዲህ ይሄ መስጊድ ውስጥ ነው ተሰሙታላችሁ በነቢያቶቻችን ስም እንግዲህ እስልምና በ531 አካባቢ መጣ ነው በአምስተኛው ክፍለ ዘመን ክርስትና ይቀድመዋል ይሄ ከኋላ የመጣው ሰውዬ የኛን ነቢያቶች ከዚህ በኋላ በኢትዮጵያ ውስጥ ኢየሱስ ኢሳ የምንለውን እኛ ኢየሱስ የሚሉትን ይላል ይሄን ሁሉ መንጋ ይሄንን ሁሉ ጎረምሳ ይሄንን ሁሉ ሽማግሌ ይሄንን ሁሉ ወንድ በመስጊድ ሰብስቦ በአደባባይ ነው እንግዲህ ቃል የሚያስገባቸው በፕሮጀክተር ስልጣና ተሰጥቷቸው ሼኩ ነው ተነስቶ ይሄን የሚለው ስሙ ነብይ ሙሴን ሙሳ የሚሉ ነብይ ኢብራሂምን አብርሃም ብሎ መጥራት በሀገር ውስጥና በውጭ ሀገር ልብ በሉ በውጭ ሀገር እንዲህ ማድረግ ይቆምልን ኢየሱስን ከዛሬ ጀምሮ ኢሳ ምንለውንኛ ኢየሱስ ብለው ሙሳ ምንለውን ሙሴ ብለው ኢብራሂም ምንለው አብርሃም ብለው ዳውድ ምንለውን ዳዊት ብለው በሀገር ውስጥና በውጭ ሀገር እንዲህ ብለው የሚጠሩት ከዛሬ ጀምሮ ይቆምልን እነዚህ ነቢያቶቻችንን ከዛሬ ጀምሮ ነብይ ኢሳን ኢየሱስ በሚል የቀየረ ነብይ ሙሳን በሙሴ የቀየረ ነብይ ኢብራሂም የሚባለውን አብርሃም ብሎ የጠራ የኛ ነው የሚል ካለ የሚል ሰው ካለ ሰውየው እስላም አይደለም ክርስቲያን ሆኖ እንኳን ከዛሬ ጀምሮ ሙሳን ሙሴ የሚል ኢሳን ኢየሱስ የሚል ኢብራሂምን አብርሃም የሚል ዳዊትን ዳውድን ዳዊት የሚል ኃላፊነቱን ራሱ ይውሰድ ኃላፊነቱን መውሰድ ካልቻለ በነቢያቶቻችን ስም የሚካሄደው የፖለቲካ እንትን አላሁ አክበር አለ በቃ አላሁ አክበር አለ በኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይሄ ስልጣና በእያንዳንዱ መስጊድ እየተሰጠ ነው በእያንዳንዱ መስጊድ እየተደረገ ነው አፍልተዋል የሚሰራቸውን የሚያደርጋቸውን ያሳጣቸው
እነፎይ የመጡት ከዚህ በኋላ ነው እንግዲህ ምንድነው እየተዘጋጀ ያለው ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት እውነት ነው የሚረዱን አረቦቹ ናቸው ቦምብ የሚያቀብሉን አረቦቹ ናቸው ድሮን የሚሰጡን አረቦቹ ናቸው ቤተ መንግስት የሚያሳድሩልን አረቦች ናቸው ቤተ መንግስቱን መስገጃ አድርገውታል አረቦቹ ናቸው አድርገውታል የቀን መቁጠሪያውን እየቀየሩት ነው ዓመተ ምህረት የሚለው ይቅር ብለዋል ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን ቂርቆስ የሚባለውን ቀራኒዮ መድኃኔዓለም የሚባለውን ሆስፒታሎች ቅዱስ ጴጥሮስ ሆስፒታል ቅዱስ ጳውሎስ ሆስፒታል የሚባለውን ለኛም ይጠራልን በቃ በግራኛ አመድ በምንትየ ይሁንልን የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምህረት የሚባለው ኢትዮጵያ ውስጥ አይሰራም ዓመተ ምህረት የሚባል የለም የሂጅራው የሚግባልን በቃ በባንዲራ ስምምነት የለንም እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ ጥቁር ቀይ ምናምን ነገር ነው እንጂ አረንጓዴ ቢጫ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው እነሱ በዚህ መጠን ተዘጋጅተዋል ባንክ ከፍተዋል ባንክ ተፈቅዶላቸዋል ገንዘብ አላቸው ኢኮኖሚውን ተቆጣጥረዋል ምን ብለዋል ምንም ችግር የለባቸው ስለሆነች ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሷል ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን አይደለም ገጠር ላይ ሰባኪዎቻቸውን ይዘው እናያለን እንመለከታለን ዝም ብላችሁ ነው የምታዩት ቴሌግራም ላይ ለጠፍኩላችሁ ናቸው ትልልቆች ናቸው ሼኮቻቸው ናቸው ይሄን የሚናገሩት ይሄን የሚያወሩት ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል ቢላዋ ስለው አስቀምጠዋል ጎረቤት ያለው ያደረገውን አታውቁ በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው ስሙት የገጠር ነው ይሄ ሙስሊም አይደለም ጴንጤ ነው ኦርቶዶክስ ነው ካቶሊክ ነው የሚል ካለ በመረጃ ይምጣሲ በመረጃ አንድ ከመጣው አንድ ሰው የለም የትኛው ዓለም ላይ የትም ቦታ ሂዱ ኢየሱስ ክርስቶስ ሃይማኖቱ ምንድነው ሙስሊም ነው ኢየሱስ ሃይማኖቱ ምንድነው የሚከራከር ጀግና ካለ ይምጣ ይሄው ግልጽ ነው እኛ እኮ በመረጃ ነው በማስፈራራት ሳይሆን በመረጃ ነው شرع لكم من الدين ما وصى به نوحا والذي أوحينا إليه وما وصينا به إبراهيم وموسى وعيسى ኢየሱስ ይምጨምረው እኮ የሙስሊሙ ተውሂድ እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይ ኖህ የነቢ ኢብራሂም ነው ወይ አብርሃም የነቢ ሙሳ ነው ወይ ሙሴ የነቢ ኢሳ ነው ወይ ኢየሱስ ነው ኢየሱስ ራሱ ሙስሊም ነው ከዚህ በኋላ ኢየሱስን ውሰዱ ጊዜ አልፎበታል ኤክስፓየርድ ነው ይሄ በመንደር ውስጥ ምን አይደለም በሀገር ደረጃ ፕላን አውጥተው እቅድ አውጥተው ገጠር ገብተው እያደረጉት ያለው ፕሮጀክት ነው ማንስማን ስንናገር እንደ በጥባጭ ስንናገር እንደ ሾከኛ እንታያለን ከራሱ ከዋሃቢው በላይ ዘመድኩን ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ ዲያቆን ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴ ማን ያዳምጣል እነሱ ይናበባሉ እነሱ ይናገራሉ ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደርጋሉ ከዚህ በኩል መልስ ሊሰጥ የሚነሳው ያሸማቅቃሉ ከነሱ የበለጠ የኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል አሁን ይሄ ብቻ አይደለም ወጥቷል አደባባይ ላይ ወጥቷል እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ ይያሉ በመስበክ ላይ ናቸው በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው
ወደድክም ጠላህም አመንክም አላመንክም እያደረጉት ያለው ነገር ይሄን ነው አለቃ አደባባይ ላይ ወጥቶ ማለት ነው ይሄው ማየት ትችላላችሁ ይሄው አደባባይ ላይ ወጥቶ ቤተክርስቲያን ፍለፊት ስፒከር አቁመው ህዝብ እየሰበሰበ ማርያም ልጅ ኢየሱስ ብለን የምንጠራው ነብይ ነው ወስልምና ትክክለኛ ነብይ ወደ እስላም ሲጣራ የነበረ ነብይ ነው ነብይ ነኝ እያለ ጌታ ነው ማለት ከባድ የሆነ ኃጢአት ነው እሱ የመጣው the prophet of Allah ነው የአላህ መልእክተኛ ነው ነብዩላህ ኢሳ አንቀልባ ላይ ከተናገረው ንግግሮች ሳነሳላችሁ ኢኒ አብዱላህ አለ የመጀመሪያው ንግግር እኔ የአላህ ባሪያ ነኝ አለ የአላህ ባሪያ ከሆነ ምን አይደለም ማለት ነው ወንዶች ምን ማለት ነው የአላህ ባሪያ ነኝ ካለ ምንድነው ኦኬ ማን ነው እንድፍረት የሰጣቸው ስለ ቁርአን ስለ ሐዲሳቸው የሚያስተምሩት አጥተው ነው ወይ ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆነው እኔ አምላኬ የምለውን እኔ ጌታዬ የምለውን በዚህ መጠን ይሄ ውርደት አይደለም ይሄ ማዋረድ አይደለም ይሄ ስድብ አይደለም ወይ እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል ሐዲስ ነግሮኛል ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሐዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው አረቦቹ የቀጠሩት አረቦቹ የሚከፍሉት አረቦቹ የሚነዱት አረቦቹ ብሩን ገንዘቡን የሚያፈሱለት ይቺን ሀገር ሽባ አድርጎ በሸሪዓ ህግ ለማስተዳደር በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቃጥቅጦ ለማጥፋት ነው ሌላ ምንም አይነት ነገር የለውም ወደድክም ጠላህም ይሄው ይሄን ማየት ይሄን ማወቅ አስፈላጊ ልታውቁ ይገባል እያንዳንዱ ሰው ሊነቃ ይገባል እያንዳንዱ ሰው ሊረዳ ይገባል ማማም በተደብቀው በተሸፍነው የምታስቀረው ነገር አይደለም እውነቱ ይሄ ነው አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ ኦርቶዶክስ ስለተዋረደችባቸው ብቻ ገዳማ ስለተቃጠሉ ካህናት ስለታረዱ መነኮሳ ስለታረዱ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ ለወሃቢ እስላሚስቶቹ ተገርደው ማለት ነው እነሱ በአል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን ያባበለቻት ማለት ነው ይበሏቸዋል አንድ ቀን ያሳል እናት ቤተክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደሉም እየቀጠቀጧቸው ነው መስጊዶቻቸውን እየወረሱ ዛሬ እፎይን የሚሰድቡ ነብያችን ተነካ ነብያችን ክብሩ ተነካ የሚሉት ወሃቢስቶች ለነብዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን ያበሉ ነው ተመልከቱ ቅድም የለጠፍኩላችሁን ተመልከቱ የዛሬ 15 ቀን ነው አፈር ከደቼ ያበሏቸው እስላሞቹ ማለት ወልዲያ ላይ ማነው ኮምቦልቻ ላይ እሬቻቸውን ያበሏቸው ይሄ የኦሮሞ ወሃቢስት እስላሙ ጋንግስተር ሆኗል ፖሊስ በጁ ነው ወታደር በጁ ነው ገንዘብ በጁ ነው ፖለቲካው በጁ ነው ሚዲያው በጁ ነው ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች እስቲ ተመልከቱ የዜና ማሰራጫውን እስቲ ኢቢሲን ተመልከቱ እስቲ ዜናውን ተመልከቱ አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው የነሱ እንትናቸው ማለት ባጾማቸው አብሮ ነው የገባው ምንድነው ግን ዜናውን የምትመለከቱ
በሶማሌ ክልል የፈጢራ እንትን ተደረገ በደቡብ ክልል ተደረገ የኢትዮጵያ ዜና አገልግሎት እንደዚህ ያረገ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ የአዋሽ ባንክ ለአፍጢር እንትን አደረገ የኢትዮጵያ ንግድ ባንክ እንትን አደረገ አየር መንገዱ የኢፍጣር ፕሮግራም አዘጋጀ የእንትና ክልል የኢፍጣር አዘጋጀ በምን ኢፍጣር አዘጋጀ የአብይ ጾም የሚባል የለም ዜናውን በሙሉ እስላም እንዲሸት አደረጉ አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም መጾም አይችልም ያ ማሳየት ኤክሰርሳይዝ ማድረግ አይችልም ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸት የነሱ ደጋፊ ሆነው ቁጭ ይዋሽዋቸው አይደለም የምታዩት ነገር ነው ተጨቆን ያሉ ሰዎች አሁን አምጧል ስለዚህ እኛ ይሄንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው በየትኛውም አቅጣጫ መንቀሳቀስ መብታችን ጩኸት ሲጮህ መጮህ ዱላ ካነሳ ዱላ ታነሳለ ወንድ ነው ሱሪ ታጥቋል አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል አዎ እነሱ ሲነኩ ቱርክ መግለጫ ታውጣላችኋለች እንደዚህ ማመን ትላለች ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጣው ሰልቅጠው ማድረግ ይፈልጉታል ይሄንን የመቀልበስ መብት አለን የማንቃት መብት አለን ይሄ ጸባጫሪነት አይደለም የኔ ጌታ የኔ ኢየሱስ የኔ መድኃኒት የኔ አምላክ በአደባባይ ላይ ወጥቶ እንዲ ሲለፋደድበት እንዲ ክፍታፉን ሲከፍትበት እንዲ ሲያቀረሽበት እኔ እሱ ነብይ ትክክል አይደለም ነብይ እሱ እኮ እንዲ ነው ብዬ ስላልኩ እኔ እንደ ወንጀለኛ የምታይበት ምክንያት የለም እሱ እየሰደበኝ እሱ ያዋረደኝ የኔ አምላክ እየተዋረደ የሱ ነብይ እየከበረ የሚኖርበት አንዳችም ምክንያት የለም የንጽጽር ትምህርት ያመጡት እነሱ ናቸው ኦኬ መጥተዋል እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ ይኖር ነው በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው ይኖር ነው መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት ቆይ የመጽሐፍ ቅዱሱ ይቅር የናንተን ቁርአን ደሞ እንግለጠው የናንተን ሐዲስ እንግለጠው አሉና አንቡት አሏቸው ቁጥሩን አንቡት ምዕራፉን አንቡት አሏቸው ያንን ቆሻሻ ነገር ሲያዩ አበዱ ለምን ተነበበ ለምን ተገለጠ ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው አንዳችም ክፉ አልተናገራቸው ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው ለምሳሌ መናገር ይችላል በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ ከኔ ጋር ነው ሰው እስቲ ከኔ ጋር ናችሁ ለእሸቱ ስለምመጣበት ነው ኮሜዲ ነው የሆነ እመጣለታለሁ እስቲ ከፈታ አርግልኝ ኮሜንቱን ሊዮ ሰው የሌለ ስለሚመስለኝ ነው አለ ሰው ታፕ 2 ሚሊዮን 500 ሺህ እኔ አልደከመኝም እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ የብዙ ሰው እንጀራ ነኝ እኮ እኔ ውጭ ያላችሁ ገባ አትፍራ ገባ በል ሴኩሪቲ የሌላችሁም ተኛችሁ እንደ እናንተ ሴኩሪቲዎች እኔ ከፍተዋለሁ አላችሁ ወይ አንድ አራት ሰው አለው ይበል አለን ያኑራችሁ ታፕ ስለ መብት ነው ማወራው የማንንም እምነት አንነካምኛ የማንንም የኔን ጌታ ነክቶ የሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል በእውነት በጣም ትልቅ ስተት ነው እሱ ተሳስቷል እነፎይ የገለጡት እውነት ነው እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው ግሩም ኤርሚያስ እንዲህ ብሎ ይናገራል
ዝግ ያውን ሁሉም ሰው እንዲሰማ ዝጉ የላችሁ መሰለኝ እናንተ ዝጉት ይሄድኩበት ነው ዝጉት አሃ ጉድ ገርል ኢላሊያ ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው ግሩም ኤርሚያስ በጣም ክርስቲያን በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች አሉት ያን ሁላችንም ቤተሰብ አለን ጓደኛ አለን ማህበራዊ ኑሮ ያኖረናል እምነት ግን ሌላ ጉዳይ ነው የኔ አምላክ እየተሰደበ እሱን ነብይ ማንቆለጳጵስበት ምክንያት የለኝም ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ ኢትዮጵያዊ ጨዋነት ተጠቅሞ ኦርቶዶክሳዊ ጨዋነት ተጠቅሞ ይሄንን ሰጠ ለዚህ እኛ ራሳችን ትክክል አይደለም ብለን ዘምታለን የሁለቱንም እንስማ ቢላልንም የተመለከተን እንደሆነ ቢላል እስልምና በህግ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር ለምን እንደ ተቃውሙት ቢላል አርቲኩሌት ማድረግ አይችልም ቃላቶችን አርቲኩሌት ማድረግ ስለማይችል የተሻለ ሰው የሚለው ቢመጣ የተሻለ ነው ብሎ ሐሳብ አቅርቦ ነበር አይደለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ ቢላል የመጀመሪያውን አዛን እንጂ ህልማቸው ተገልጦላቸዋል እሱ መረዋው ድምፁ ያነት አስረቃቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው ይሄ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂህ በሆነ እናፈርሳለን እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበር ልክ በቃ ቀንተው ምናምን ነገር ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ የተመረጠበት ምክንያት ተራ ባሪያ ስለሆነ ነው ይሄም ሳያል ቡኻሪ 604 ላይ እንዲላል narrated Ibn Umar እንደተረከው when the Muslim arrived at Medina they used to assemble for the prayer and they used to guess the time for it medina ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረግ ማለት ነው during those days the practice of adhan for the prayer had not been introduced yet adhan የማያ ታይም በዛን ሰዓት አልተወሰነም አልደረሰም እንትን አልተባለም ነበር አለ once they discussed this problem regarding the call for prayer some people suggested the use of a bell like the Christians others proposed a trumpet like the horn used by the Jewish but Umar was the first to suggest that a man should call the people for the prayer so Allah's messenger ordered Bilal to get up and pronounce the adhan for prayers ምንድነው የሚለው እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኑቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰብ አሉ የተወሰኑ ደግሞ ይሄ መለከት ልክ እንዳይሁዶች እንጠቀም አሉ ታዛስ ዑመር ግን ምን አለ ለምን አንድ ሰው አንወስንም እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም ማለት ከዛ ነብዩ ምን ወሰነ ቢላል ተነስ አንተ ጠዋት ተነስተ አዛን በልጩህ አለው ያው አዲሱን ደግሞ ሱነን ነብይ ዳውድ 519 ላይ እንደምታው ቢላል ለሊት ከንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል ከዛ ወዲያ ይላል እንቅልፉን ሳይጨርስ ለሊት ከንቅልፉ ተነስቶ አዛን ይጮሃል ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምጽ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው የነብዩን ላህጭ ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው the prophet asked for a tumbler containing water and washed both his hands and face in it and then threw a mouthful of water in the tumbler and said to both of us Abu Musa and Bilal
drink from the tamperer and pour some of its water on your face and the chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡት አለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ቃ ውስጥ፣ ከዛ አፉን ተመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን ተመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምጽ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 11:49 ላይ narrated Abu Huraira እንደተረከው at the time of the Fajr prayer the prophet asked Bilal